ቀለል አድርግልህ አምላክ ሰው ሆኗል ብለህ ታምናለህ አይደል? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍሶ ሰው ሆኗል ብለህ ታምናለህ አይደል? አዎ። አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ባህሪ ማለት በመጀመሪያ ምን ማለት ነው? የባህሪ ማለት መገኛ ማለት ለምሳሌ ወልድ ከአብ እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር አብን አህሎ መስሎ አካል ዘእምአካል ባህሪ ዘእምባህሪ ተወለደ ያለ እናት እምቅድመ ዓለም ይባላል። ማለት ከአብ የተገኘ ነው ወልድ። አምላክ ከማርያም የተገኘ ነው። አምላክ ስንት ነው? አንድ ነው። አንድ አምላክ ሰው ሆኗል አልሆነም? ኦኬ። ልጁ ነው ሰው ሆኗል። አምላክ ሰው ሆኗል ወይስ አልሆነም? አምላክ ሰው ሆኗል። እሺ ጥያቄን እየተመላለስን እንሂድ። አዎ አምላክ ሰው ሆኗል። አምላክ ሰው አልሆነም። የእሱ ልጅ ነው ሰው የሆነው። በቃ አመሰግናለሁ። እንደው አፌ ቁርጥ ይበልልሽ። አንደኛ ቆሮንቶስ 8:5 እና 6 በቃ ተመልሶልኛል። ማርያም የወለደችው በምንነት ምንድን ነው? ማለት አልገባኝም። ማርያም የወለደችው በምንነት ምንድን ነው? በምንነት ምንድን ነው ስትል አልገባኝም። አንቺ ምንድን ነሽ? ለምሳሌ እኔ ሰው ነኝ። ኦኬ። ማርያም የወለደችው ምንድን ነው? ጥንዚዛ ነው? ድመት ነው? ውሻ ነው? ሰው ነው? አምላክ ነው? መልአክ ነው? እንዴ በቃሉ ነው የወለደችው። ለምሳሌ መላእክቱ መጡስ ምንድን ነው የወለደችው? ምንድን ነው? ኢየሱስን እኮ ምንድን ነው ያ የተወለደው? ልጅ ነው እኮ ምንድን ነው ያ ልጅ ምንድን ነው? ጥያቄን ታስተካክልልኝ እኮ ምንድን ነው እኮ አልኩሽ እኮ። ያ የተወለደው ነገር ምንድን ነው? ማርያም የወለደችው ነገር ምንድን ነው? ሰው ነው? መልአክ ነው? አምላክ ነው? ጥንዚዛ ነው? ድመት ነው? ውሻ ነው? አይጥ ነው? ምንድን ነው? የአምላክ ልጅ እኮ ምንድን ነው ያ ነገር ምንድን ነው? ሰው ነው። ታዲያ ሰው ነው በእኛ እንደዛ እኮ ነው በቃ። ስለዚህ ተመልሶልኝ ማለት እንደኛ በስጋ የተረገዘ ልጅ አይደለም። ኖ አይ የወንድ ዘር የለበትም፣ ግን ከማህፀኗ ፍሬ ነው አይደል? ቃሉን በአምላክ ቃል ነው ሁን በሚለው ቃል ነው የተፈጠረው። የአምላክ ቃል እሷ ላይ አደረ፣ ከዛ ልጅ ሆነ። ኦኬ። ስለዚህ ፍጡር ነው ማለት ነው ያ ነገር። አዎ አባቱ። ኦኬ ናቃሽ ተመልሶልኛል ጥያቄው። አንቺ ለእስልምና አሁን እየቀረብሽ ነው ያለሽው ማለት ነው። አይ መጽሐፍ ቅዱስ የሚለውን ነው። እሺ አይ በቃ አሳምነሽኛል። አሳምነሽኝ እኮ አትጠይቅ። እንዴት ልጠይቅ? እስኪ ንገረኝ። እንዴት አድርጌ ልጠይቅ? ኦኬ ኦኬ እሺ ማብራሪያ ልስጥህ። እኔ ለጠየቀው ጥያቄ ታገሰኛለህ? ነው አይ ጥያቄ እንዴት መጠየቅ እንዳለብኝ እስቲ ንገረኝ ነው ማለት። ማብራሪያ ስፈልግ ማብራሪያ ትሰጠኛለህ፣ ግን አሁን እንዴት እንደምጠይቅ ንገረኝ እስቲ። ኖ አሁን አዳምጠኝ። ሰው ነው አምላክ የሆነው ሰው አይደለም ምናምን የሚለው ነገር አሁን ጥያቄ አይደለም። ኢስ ናንሴንስ እየገባን አይደል? ግን እኔ አሁን በጠየቀው ጥያቄ ማብራሪያ ይኸውልህ አምላክ ሰው ሆኗል እንዴት እንደሆነ እንዳብራራልህ የምትፈልግ ከሆነ ላብራራልህ እኮ። አልጠየኩም። እንዴት አምላክ እንዴት ሰው ሆነ የሚለው ነው። ይኸውልህ this is politics ዳይሬክትሊ አዳምጠኛ። እንዴት ሰው ሆነ የሚለውን ነገር ትምህርታችሁን አውቀዋለሁ እኔ እነግርሃለሁ። አታውቀውም። እኔ 100% አታውቀውም። ልንገርህ 100% አምላክ እንዴት ሰው ሆነ የሚለው ትምህርት እንግዲህ ከቁርአን ጠቅሼ ልንገርህ። ቆይ ተረጋጋ። ማን በጣም እየጮክ ነው የምታወራው? አግሪ ለምን ሰለም ነው መጨሳውን ስለ ቸኮል ስለቸኮል ከሆነ ነገና እንጂ እንደዚህ አትበሳጭ፣ አትናደድ። ነው እኔ ተናደድ አይደለም። ጀስት ፖለቲክስ ላይ ሁሉ ጥያቄ ነው። ደም ግፊት አለ ምናምን ብዙ ነገሮች ይመጣሉ። ስለዚህ ተረጋጋ። ኢየሱስ ክርስቶስ ይመስገን በጣም ነፃ ነኝ ከነዚህ ሁሉ። ግን እሺ ጥያቄ ጠይቅ በእናትህ። ተረጋጋሽ፣ አትደራረብ። አሁን እኔ ጠየቅኩት የጀመርኩት ጥያቄ ነበርና ልጨርስ። በእናትህ ላይ የመንፈስ ፍሬ ትዕግስት ነው ይላል አይደል እንዴ? መታገስ አለብህ። በነገራችን ላይ ንግግሬ እንደዚህ ነው። ምናልባት ለአንተ የሆነ አርሞ ታዲያ እኛ ታዲያ ማንም ጸልይ መንፈስ ቅዱስ አንተ ላይ እንዲወርድ ጸልይ። መንፈስ ቅዱስ ሲመጣ ደግሞ የመንፈስ ፍሬ ይኖርሃል። ስለዚህ መንፈስ ቅዱስ አንተ ውስጥ አለ በትክክል። የሚገርም ነገር ታዲያ መንፈስ ፍሬ እንዴት አላየህም? ትዕግስት ምናምን መረጋጋት የገባ ሰው አለ? እስቲ እንትን በል። አዎ ነው ያለው። ኦኬ ሰላም ነው። እንዴት ነህ? ደህና ነህ? አለን። ጥያቄውን ሰምተዋል? እስኪ ድገምልኝ። አምላክ ስንት ነው በአንተ እምነት? አንድ ነው።
ኦኬ አንድ አምላክ ሰው ሆኗል ብለህ ታምናለህ? አዎ። አንድ አምላክ ሰው ሆኗል? አዎ። ኦኬ እሺ አብ ሰው ሆኗል? ወልድ ነው ሰው የሆነው። አብ ሰው ሆኗል ወይ ነው ጥያቄው? ወልድ ሰው ሆኗል። አብ ሰው ሆኗል ወይስ አልሆነም ነው ጥያቄ? አብ የባህሪ አባት ነው፣ ወልድ የባህሪ ልጅ ነው፣ መንፈስ ቅዱስ ነው። አልጠየኩም። አብ ሰው ሆኗል ወይስ አልሆነም? አብ ሰው አልሆነም። ሰው አልሆነም። ጥሩ። አብ አምላክ ነው? ነው። ኦኬ ስለዚህ አንድ አምላክ ነው ሰው የሆነው ወይስ ወልድ ነው ሰው የሆነው? አንድ አምላክ ነው። አንድ አምላክ ውስጥ አብ አንድ አምላክ ውስጥ ነው የሚካተተው ወይስ ከአንድ አምላክ ውጪ ነው? አንድ አምላክ ውስጥ ነው የሚካተተው። ስለዚህ አንድ አምላክ ውስጥ አብ የሚካተት ከሆነ አንድ አምላክ ሰው ሲሆን አብም ሰው ሆኗል? አብ አልሆነም፣ ወልድ ነው የሆነው። ስለዚህ አብ አምላክ ነው? አዎ ልክ ነህ። ስለዚህ አብ ሰው ሆኗል? አብ አልሆነም። ስለዚህ ሰው ያልሆነ አምላክ አለ? ሰው ያልሆነ አምላክ ሳይሆን ከፈለክ ባህሪያቸውን ወይም ሚስጥረ ሥላሴ ላስረዳ። ታስረዳኛለህ? የምጠይቀን ጥያቄ መልስልኝ እኮ ለኦዲየንሶችህም እዚህ ጋር ትምህርት የምትሰጥ ከሆነ ሰው የሆነ አምላክ አለ እኮ ሰው ያልሆነ አምላክ አለ ወይ ማለት እንደሆነ ላስረዳ። ችግር የለውም ታስረዳኛለህ። በቦታው ስጠይቅህ ታስረዳኛለህ። አሁን ቦታው ጥያቄው እሱ አይደለም። ጥያቄው አምላክ ሰው ሆኗል ካልክ ሰው የሆነው አምላክ ማን ነው? ሰው ያልሆነው አምላክ ማን ነው? ሰው ወልድ ሰው ሆኗል በባህሪው። ሰው የሆነው አምላክ ማን ነው? እግዚአብሔር ማለት ምን ነበረ ብዬ አልጠየቅኩም። ሰው የሆነው አምላክ ማን ነው? ሰው ያልሆነው አምላክ ማን ነው? ሰው የሆነ አምላክ ሰው ያልሆነ አምላክ የሚባል ነገር የለም እኮ። ወልድ ሰው አልሆነም እንዴ? አምላክ ሰው ሆኗል። አምላክ ሰው ሆኗል እኮ። አምላክ ሰው ሆኗል። አምላክ ሰው ሆኗል ስትል አብም ወልድም መንፈስ ቅዱስም ነው ሰው የሆኑት? ቃል ሰው ሆኗል። አምላክ ሰው ሆኗል ወይ? መንፈስ ቅዱስ ትንፋስ የሚባል ነገር አለ። ምን አልከኝ? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ትንፋስ። ኦኬ አብ ልብ ነው የሚለውን ጥቅስ ትሰጠኝ። ጥቅስ በጥቅስ ይደገፍ እስቲ። አብ ልብ ነው የሚል አብ ልብ ነው የሚለውን ጥቅስ ስጠኝ እስቲ። አሁን ወደ ጥቅስ እንሂድ። ማለት በመጽሐፍ ቅዱስ ነው። አብ ልብ ነው የሚለውን የቱ ጋር ነው ያገኘው? እሺ ዮሐንስ ወንጌል ምዕራፍ 1ን አንብብልን። አብ ልብ ነው ይላል ዮሐንስ ወንጌል 1 ላይ ስለ ክርስቶስ ይነግርሃል። ለምሳሌ የገባኝ የጠየቁት ጥያቄ አብ ልብ ነው የሚል ዮሐንስ ወንጌል 1 ላይ አለ ወይ? አይደለም። ስለ ወልድ አለ ወይ ነው አንተ ነው ያልከኝ እኮ። አብ ልብ ነው አልከኝ። አብ ልብ ነው የሚል ባይብል ላይ አለ ወይ ነው ጠየቁ እኮ። እኔ በሚስጥረ ሥላሴ እንዴት እንደሚተነተል ላስረዳ ነው ያልኩ እኮ። አብ ልብ ነው ብለሃል። አብ ልብ ነው የሚል ጥቅስ አለ ወይ ስለ አዎ አልከኝ። የቱ ጋር ስለ ዮሐንስ ወንጌል 1 ላይ አልከኝ። ዮሐንስ ወንጌል 1 ላይ አብ ልብ ነው የሚል አለ አይደለም? የሚል አለ። ስለ ወልድ ነው የሚያወራው እኮ። አብ ልብ ነው የሚል አለ ወይ ነው ዮሐንስ ወንጌል 1 ላይ የለም። አብ ልብ ነው የሚለው ጥቅስ ይኖር ይሆን? ግን አባት እንደሆነ ይናገራል። አሁን አባት አብ ማለት የግዕዝ ቃል ነው። ትርጉሙ አባት ማለት ነው። ተርጉምልኝ አላልኩም። እሺ የጠየቀው ጥያቄ አብ ማለት ትርጉሙ አባት ነው ወይስ አይደለም ሳይሆን አብ ልብ ነው የተባለበት የመጽሐፍ ቅዱስ ጥቅስ አለ ወይ? ካለ የቱ ጋር እንዳለ ንገረኝ። እሱ በእንትን ምንድነው ይሄ በግልጽ ምንድነው ይሄ ነጭ ነው ይሄ ጥቁር ነው ካልተባለም አይገባህ ከሆነ አላውቅም እንጂ በብዙ ቦታ ቀለል አድርግልህ። አምላክ ሰው ሆኗል ብለህ ታምናለህ አይደል? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነው። አምላክ ከማርያም ተወለደ ስጋ ነሳ ነው የምንለው። ተገኝቷል ወይ ነው የምልህ። ከማርያም የተገኘ ነው ወይ? መገኘት ማለት ራሱ ምሳሌ አብ ወልድ ከአብ ባህሪ ማለት ራሱን መሰለ ራሱን አህለ። ገባኝ። እሱ ቀላል ነው። ወልድ ከአብ እምቅድመ ዓለም አብን አህሎ አብን መስሎ ከአካል ዘማካል ባህሪ ዘንባህሪ ይላል። ምሱ ችግር የለውም። አምላክ ከማርያም ተገኝቷል ወይስ አልተገኘም? ተገኝቷል ሳይሆን ተወልዷል። ተገኝቷል ወይ ነው ጥያቄው። ባህሪ ማለት እሱ ነው። የባህሪ ልጇ ነው እኮ። ተገኝቷል ወይ? አልተገኘም። አልተገኘም። ተገኝቷል። አልተገኘም። ተገኝቷል። መገኘት ከአብ ነው። ከአብ ነው የተገኘው። ስለዚህ አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ቆይ ጸጋ ማለት ምን ማለት ነው? የጸጋ ማለት ከሷ ሳይገኝ በጸጋ ብቻ የጸጋ ልጇ ነው። አምላክ ለሷ የጸጋ ልጇ ነው። የጸጋ ልጇ ነው ማለት ሳትወልዶ ዝም ብሎ ይመጣ ነገር አይደለም።
ሳትወልደው አምላክን ወለደችው እንጂ ከሷ የተገኘ አይደለም። ከሷ አልተገኘም። ምን ማለት ነው? ወለደችው ማለት ወለደችው 9 ወር አርግዛ ወለደችው ማለት ነው። አንድ እናት ልጇን ስትወልድ ከሷ ስጋ ይወስዳል፣ ደም ይወስዳል አይደል እንዴ? እኮ ስለዚህ አምላክ ከሷ ተገኝቷል ወይ ነው ጥያቄው። መዳሰስ የማይቻል የነበረውን አምላክ ከእርሷ ጋር ስላገኘ ነው ዳሰስ ነው። ስጋውን ቆረሰ፣ ደሙን አፈሰሰ ብለን እናምናለን። እሺ ኦኬ፣ ቀለል አድርገልህ አምላክ ከማርያም ተገኝቷል ወይስ አልተገኘም? እኮ ተገኘ የሚለው ነገር ተርጉምልኝ ነው ያልኩ እኮ። ተገኘ ማለት ተገኘ ነው። አሁን ለምሳሌ እኔ የተገኘሁት ከማን ነው? የተገኘሁት ከማን ነው? እኔ ከእናትና ከአባቴ ነው የተገኘሁት አይደል? አይደለም፣ ተወለድክ እንጂ አልተገኘህም። ተገኝቻለሁ። የነሱ ስፐርም ሴልና ኤክሴል አይደለው የተገኘሁት ማለት ነው። ተገኘ ማለት ራሱ መተርጎም ያስፈልገዋል እኮ። ምንድነው ተገኘ? እስቲ ኦሪጂኔትድ የሚለው እስኪ ተርጉምልኝ አንተ። አሁን አንተ ተገኘ ማለት ነው። የተገኘ ማለት ባህሪ ነው። ለምሳሌ እኔ ከእናትና ከአባቴ ነው ምንጬ ማለት ነው። መገኛዬ እናትና አባቶቼ ናቸው። አላይፍ ቻርጅ የሆነ ስፐርም ሴልና ኤክሴል ፈርትላይዝ ሲያደርግ ኦሪጂኔትድ የሆንኩት ከነሱ ነው። ከእናትና ከአባቴ ነው የተገኘሁት። መገኛዬ ናቸው እነሱ እኮ። ከመክፈል የሚባል ነገር አለ። ከፈለ እኮ መከፈል እንደዛ ማለት ነው ብለው ያዘው። መከፈል አምላክ ከማርያም የተከፈለ ነው። ስለዚህ እሺ እሱን ነጥብ ያዝልኝ። ለምሳሌ አንተ ከአባትና ከእናትህ ነው ከፍለህ የተከፈሉት። ስለዚህ ማርያም ጌታን የወለደችው በሰውኛ ሕግ አይደለም፣ በመንፈስ ቅዱስ ነው። ይታወቃል። የወንድ ስፐርም ሴል የለውም፣ ግን እንቁላል አለው። እሱም እንቁላሉም ራሱ በድንግልና እንደተወለደ እንደተጸነሰ ታምናለህ እኮ። ስፐርም የለውም እንጂ እንቁላል አለ አይደለ? የማህፀኗ ፍሬ ነው አይደል እንዴ? የማህፀኗ ፍሬ ነው። ከስጋው ነስተዋል። ስለዚህ አሁን ምንድነው ነጥቡ? አምላክ ከማርያም ተገኝቷል ወይ ነው ጥያቄው። ተወለደ ነው ማለት እኮ። ተገኝቷል ወይ አምላክ መለኮት ሰማይና ምድርን የሞላው መለኮት ከማርያም ተገኝቷል ወይ? እሷ ማደሪያ ያደረጋት እኮ ማደሪያ ያደረጋት እንጂ ተገኝቷል ወይ ነው ጥያቄው። አሁን ተገኝቷል ተከፍሎ የመጣ ነው ወይ? ከሷ አምላክ ተገኝቷል የሚለው ዲፊኒሽኑን ማምጣት ነው ያለበት እኮ። ተከፍሏል ብለህ አስበው። ከማርያም ተከፍሎ የመጣ ነው አምላክ። አዎ ስጋ ነሳ ደሙ አምላክ ተከፍሎ የመጣ ነው ወይ? ተከፍሏል ማለት ምሳሌ አብ ወልድ መንፈስ ቅዱስ በምትለው ነው። ኖ አይደለም። ይኸውልህ እኔ ከእናትና ከአባቴ ተከፍዬ የመጣው ነኝ። ስፐርም ሴል አለው ኤክሴል አለው መከፈሌ ላይ። ማርያም ግን ስፐርም ሴል የለውም። ያለ ዘራ ብሲ ነው፣ ያለ ወንድ ዘር ነው። ያለ ወንድ ዘር የተገኘው ከማርያም ሲገኝ የተገኘው ነገር አምላክ ተገኝቷል ተከፍሎ የመጣ ነው ወይስ አይደለም? አሁንም ተገኝቷል የሚለው እኔ እንደዚህ ነው ብዬ ልነግርህ። ተከፍሎ ነው ወይ? ከማርያም ተከፍሎ የተገኘ ነው ወይ? ባህሪዋ ነው ወይ? ባህሪ ነው ወይ? ከማርያም የማርያም ባህሪ ነው ወይ? የሰው ባህሪ ይዟል። የማርያምን ባህሪ የሰው ባህሪ ይዟል ማለትና ከሰው ባህሪ ተገኝቷል ማለት ይለያያል እኮ። የሰው ባህሪ ይዟል። የሰው ባህሪ ይዟል እንጂ አምላክ ለማርያም የባህሪ ልጇ አይደለም። የባህሪ ልጇ ነው። ለምሳሌ የአንተ የአባትህ የእናትህ ባህሪ ይዘሃል አይደል? የሰው ባህሪ አለ። ይዣለሁ ነኝ ነው። ከዛ ነው ራሱ መገኛ እናትና አባቴ ናቸው። አምላክ ግን መገኛው አምላክ መለኮት መገኛው ከማርያም ነው። መገኛው ፈጣሪ ራሱ እኮ ነው እኮ። መገኛው ከማርያም ነው ወይ? ከፍጡር ተገኝቷል ወይም መለኮት እኮ አይደለም። አንድ ነገር ስማ፣ እግዚአብሔር እኮ በዚህ ዘመን ተገኘ ወይ መከራ ያስገኘው ብለን የምንለው ነገር አይደለም። ስለዚህ ከማርያም አልተገኘም መለኮት። ከማርያም ተወለደ እንጂ አልተገኘም። ካልተገኘ መለኮት ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ባህሪ የምንል ከሆነ እግዚአብሔር ሰውን መሰለ፣ ሰውን አከለ፣ ሰውን የሚያደርገው ነገር ደግሞ አድርጓል እኮ። መለኮት ከሷ ካልተገኘ የሷ የባህሪ ልጅ አይደለም ማለት ነው። በስጋ ስለተገለጠ ማለት ነው። በስጋ ተገለጠ ሌላ ጉዳይ እኮ ነው። ከማርያም መለኮት አልተገኘም። ካልተገኘ የባህሪ ልጇ አይደለም፣ የጸጋ ልጇ ነው። የጸጋ ልጇም አይደለም። እሺ የባህሪ ልጇም አይደለም። አሁን ይሄ ጸጋና ባህሪ የሚለው ነገር እናውጣና ለምሳሌ እኛ ፈጣሪ እኛ የፈጣሪ ምንድን ነን? ለምሳሌ በእናንተ ትምህርት
ልጆች ነን አይደል? በእናንተ ትምህርት ፈጣሪን እኛ በአምሳሉ ሰርቶናል እኮ። ልጆች የፈጣሪ ልጆች ናቸው አማኞች። ኦኬ እነሱ ልጅነቱ የጸጋ ነው ወይስ የባህሪ ነው? የኛ የጸጋ ልጆቹ ነን እኮ እንደዛ ማለት ነው። ምክንያቱም ከሱ አልተገኘንም። እሱ ፈጣሪ ነው፣ እኛ ፍጡሮቹ ነን። ስለዚህ የጸጋ ነው የሚባል። ማርያም ለማርያም አምላክ የሷ የባህሪ ልጇ ነው ወይስ የጸጋ ልጇ ነው? አልኩህ እኮ ባህሪው የማርያምን ባህሪ ወስዷል ነው ማለት። ለምን ሰውን መሰለ ነው። በላ ጠጣ ነው ወስዷል ማለትና ከሷ ተገኝቷል ማለት ይለያያል። ከሷ የሆነ ነገር ወስዶ ከወሰደ ልጅ የሚሆነው ማን ነው? ከሷ የወሰደው ስጋና ደም ነው። ከሷ የወሰደው ሰውነት ነው የሷ ልጅ የሚባለው አይደለም። አሁንም አንተም አስካክሏ እኮ ችግር የለውም። እኔና አንተ ከእናት ከአባታችን የምንወልደው ሰው መስለን ሰውን አህለን፣ ይሄ ደግሞ በውስጥ በስፐርምና በእንቁላል መካከል ፈጣሪ ደግሞ የሰው ልጅ ወይም እኔና አንተ በዚህ አይነት ቅርጽ እንዲኖረን አድርጎ የሰራን አስገኘው ማን ነው? ፈጣሪ ብቻ አስገኘው እሱ ነው። የተገኘ ነው ግን ከእናትና ከአባት ነው አይደለ? የተወለድ ነው የተገኘ ነው። ራሱ መገኛችን እናትና አባታችን ናቸው። የተገኘ ነው። የተወለደ ነውማ በኋላ አይደል? ከዘጠኝ ወር በኋላ ነው። አይ አስገኘ እናትና አባታችን አንዴ ተረጋጋ። እናትና አባታችን አስገኛችን ነው አላልኩም እኔ። የተገኘ ነው ግን ከእናትና ከአባታችን ነው አይደለ? የተገኘ ነው ሳይሆን የተወለድ ነው። የተወለድ ነውማ ፕሮሰስ አድርገን ከዘጠኝ ወር በኋላ እኮ ነው የተወለድ ነው። ከአባትም አንወለድም። ራሱ የምትወለድ እናታችን ናት እኮ። የተገኘ ነው ከማን ነው? ያስገኘንን ፈጣሪ ነው። እኔ ስለማስገኘት አልጠየቅኩም። ያስገኘን ከሰው ነው። እንግዲህ ከሰው መወለድ ከሰው ነው ማለት ነው። አዎ አሁን ያዝና አምላክ ከማርያም ተገኝቷል? ተወልዷል። ተገኝቷል ወይ? ተወልዷል። የተገኘው ማንም አስገኘ የለውም። እሱ ያስገኘ የለውም። ስለዚህ አምላክ ለማርያም የባህሪ ልጇ ነው፣ የጸጋ ልጇ ነው። ከሷ ካልተገኘ የባህሪ ልጇ አይሆንም። በባህሪ ይመስላታል። ኖ የባህሪ ልጇ አይሆንም። ከሷ አልተገኘም ብለኛል። የባህሪ ልጇ ነው። የባህሪ ልጇ ማለት ባህሪዋ ይመስለዋል ነው ማለት። ኖ አምላክ መለኮት የማርያም የባህሪ ልጇ ነው ወይ? ከሷ ካልተገኘ ከማርያም ካልተገኘ የባህሪ ልጇ ነው ወይ? የባህሪ ልጇ ባህሪ እኮ ማለት እኮ ራስን መስሎ ራስን አህሎ እኮ ነው ማለት ነው። አምላክ ይኸውልህ አምላክ ከሷ አልተገኘም ወይስ ተገኝቷል ብዬ ስለ አልተገኘም አልከኝ። ካልተገኘ ያልተገኘ ነገር የባህሪ ልጅነት ይባላል። የሷ የባህሪ ልጅ አይደለም። የባህሪ ልጅ ኦርቶዶክስ እየሰማችሁ ነው እንግዲህ በጣም ኦኬ። የምን ልጇ ነው? የባህሪ ልጅ አላልኩም፣ በስጋ ወለደች። እሺ ኦኬ። የምን ልጇ ነው? አምላክ ለማርያም የምን ልጇ ነው? የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ብራቮ። በስጋ የወለደችው ነው። በቃ በስጋ እኮ የምን ልጇ ነው? የምን ልጇ ነው? የባህሪ ነው ወይስ የጸጋ? አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው? የጸጋም አትበለኝ የባህሪ የጸጋ ማለት እኮ ምንድነው? በስጦታ ያገኘችው እኮ ነው። ምንድነው በጸጋ ማለት እኮ በስጦታ ያገኘችው እንጂ ማነው እንዴ? የጸጋ ልጅ ማለት ምን ማለት ነው? ማነው ጸጋ ማለት የጸጋ ልጅ ማለት ስጦታ ማለት ነው። ስለዚህ አሁን አንተ እኛ ለአብ የፈጣሪ ልጆች ነን ስትሉ የጸጋ እንጂ የባህሪ ጉዳይ አይደለም አይደል እንዴ? ስለዚህ አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው እኮ? ጸጋ ማለት ስጦታ ስትል ማን ነው የሰጣት ለማርያም? ነው አሁን እሷ ሌላ ጥያቄ ነው። አምላክም መርጧት ነው። ጸጋን የሞላሽው ይላታል እኮ። አዎ ጸጋን የተሞላሽው አምላክ መርጧት ነው። የትም አትሄድም። ስለዚህ ጥያቄ ነው የጠየኩህ እኮ እግዚአብሔር ራሱ መርጧት ነው አይደል የወለደችው? አዎ እግዚአብሔር ከመረጣት አሁን ጥያቄ የሚነሳው ነገር ምንድነው? ማንም በጸጋ ወይም ማንም በስጦታ መልክ የሰጣት ሁለተኛ ወገን የለም። እግዚአብሔር ራሱ የመረጣት ራሱ ሊያድርባት አላልኩም። ስለዚህ ማርያም ለአምላክ የጸጋ እናቱ ናት ወይስ የባህሪ እናቱ ናት? በስጋ የወለደችው እናቱ ነች እኮ። የጸጋ ነው ወይስ የባህሪ ጉዳይ ነው? በቃ ጸጋ የሚባል ነገር የለም። በስጦታ የሰጣት አካል የለም። እሺ የባህሪ ነው ወይስ የጸጋ ነው? ያደረባት የባህሪ ነው ወይስ የጸጋ ነው? ባህሪ ስልህ በስጋ ይመስላታል፣ ትመስሏለች።
በስጋ ለምሳሌ ስጋዊ ባህሪያት እሺ ቀለል አድርግልህ አምላክ ለማርያም የባህሪ ልጇ ነው ወይስ አይደለም? ይቺን ብቻ መልስልኝ። አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ደጋገምኳ። እሺ ችግር የለውም። አምላክ ለማርያም የባህሪ ልጅ ነው ወይስ አይደለም? የባህሪ ልጇ ነው ወይስ አይደለም? አልኩህ እኮ አምላክ ሰው ሆነ ስንል የመለኮት ባህሪ ያለ የስጋ ባህሪ ያለ ጥያቄ መልስልኝ። ኧረ ጥያቄው ሌላ ቦታ እኔ አልጠየኩም። አይደለም አልጠየኩም። ቅድም ብለኸኝ ነበረ አምላክ ለማርያም የባህሪ ልጅ ነው ወይስ አይደለም? ጃክ አንዴ ጻፍልኝ። ጄክ አንዴ ጻፍልኝ። ቪዲዮ ከፍተህ አሁን አሪፍ ፖይንት ላይ ነኝ ያለሁት። ልብ አድርግ። አምላክ ለማርያም የባህሪ ልጇ ነው ወይስ አይደለም? ይቺን ብቻ መልስልኝ። አምላክ ለማርያም የባህሪ ልጇ ነው ወይ አይደለም? በማርያም ማህፀን የስጋ ባህርና የመለኮት ባህሪ ተዋህዶባት። አልጠየኩም። የጠየኩት ጥያቄ አምላክ መለኮት ከማርያም የተገኘ አይደለም። የተገኘ ካልሆነ የባህሪ ልጇ ነው ወይስ አይደለም? ይቺን ብቻ መልስልኝ እኮ ነው። መልሼልሃለሁ እኮ መልሴን ሰጥቻለሁ። አልመለስክልኝም። የባህሪ ልጇ ነው ወይስ አይደለም? ለአንተ እንዲመችህ ብቻ የባህሪ ልጅ ነው ወይስ የባህሪ ልጇ ነው ወይስ አይደለም? ጥያቄ ነው የጠየኩህ። የባህሪ ልጇ ነው አይደለም? የባህሪ ማለት ልንገርህ፣ ከሷ የተገኘ ነው ወይ ማለት ነው? ራሱን መስሎ ራሱን አህሎ እሱን የሚያደርገው ነገር ከሷ የተገኘ ነው ወይ ነው? አምላክ ከማርያም የተገኘ ነው ወይስ አይደለም? አስገኘው እኮ ራሱ ባለቤቱ ነው አልኩህ። ከማርያም የተገኘ ነው ወይስ አይደለም ነው ጥያቄ የጠየኩህ። የባህሪ ልጇ ነው ወይስ አይደለም? የስ ኦር ኖ ወይ ደጋገምክብኝ እኮ መልስልኛ። ወይ አዎ ወይ አይደለም። አልመለስክም። ይቺን ብቻ መልስ። መልሻል እኮ ምን ብለህ መለስ? እሺ አሁንም ደግሜ ልመልስ። አምላካችን ማንም አስገኝ የለውም። ኦኬ በጣም ጥሩ። ስለዚህ በዚህ ዘመን ማርያም ለአምላክ እናትነቷ የባህሪ ነው ወይስ አይደለም? ለአምላክ እናትነቷ ማርያም እናትነቷ ለአምላክ የባህሪ ነው ወይስ አይደለም? የባህሪ ነው ወይስ አይደለም? የባህሪ ነው ወይስ አይደለም? የባህሪ ነው ወይስ አይደለም? በሷ ባት ነች። ኖ እሱን አልጠየቅኩም። ተዋህዷል መለኮትና ሰውነት ተዋህዷል ወይስ አልተዋህዱም ብዬ ብጠይቅ ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ግን መለኮት ከስጋ ጋር ተዋህዷል አልተዋህዱም ሳይሆን መለኮት ወይም አምላክ ለማርያም የባህሪ ልጅ ነው ወይስ አይደለም? እሺ ምስጢረ ሥላሴ ልዘርዝርልህ ትንሽ ነው። አታዘርዝርልኝ። ይሄን መልስልኝና ወደ ቀጣዩ እንሄዳለን። በቃ ይብራብን። እሺ መልስልኝ። ይሄን ምንም ወደ ኋላ መሄድ የማይቻል ማብራሪያ ማትፈልግ ከሆነ ይቅርብሃል። የባህሪ ልጅ ነው ወይስ አይደለም ነው ያልኩህ። የማርያም የባህሪ ልጅ ነው ወይስ አይደለም? ምንም የማያውቁ ሰዎች አስገብተህ ከምታስጨንቅ ትንሽ በእውቀት በመረጃ የሚያወሩትን ብታስገብ ልጅ ነው ወይስ አልመለስክም እስካሁን እኮ። እሷ ቢያንስ ትሻላለች ካንተ፣ መልሱን መልሳለች ያለ እውቀትም ቢሆንም፣ አንተ ግን በእውቀት ግን መመለስ አቃተ። የባህሪ ልጅ ነው ወይስ አይደለም? እንደዚህ እየተከራከረን ስንውል በኋላ ጠቄው በደንብ ይሰማል። ማርያም ለመለኮት ወይም ለአምላክ የባህሪ እናቱ ናት ወይስ አይደለችም ነው ጥያቄው። በጣም ቀላል የሆነ ጥያቄ ነው። የባህሪ እናት ናት ካሉ ከሷ ተገኝቷል። አምላክ መነሻ አለው፣ ጅማሮ አለው። ማርያም ጅማሮና መነሻ ያላት ነገር ነው። ምክንያቱም የባህሪ ልጅ ማለት መገኛ ነው ራሱ ባህሪ ማለት። ለምሳሌ ወልድ የአብ የባህሪ ልጁ ነው ሲባል ከአብ የተገኘ ነው፣ ከሱ ነው ኦንቶሎጂካሊ የተገኘው ተብሎ ስለሚታመን፣ ልክ እንደዛው መለኮት ወይም ሰማይና ምድርን የፈጠረ መለኮት ከማርያም የተገኘ ነው ወይስ አይደለም ነው ጥያቄው። ይሄን መመለስ ትችላለህ? ለአንዴ ዳን መጨረሻ ጊዜ ልጠይቅህና ከዛ በኋላ ወደ ሌላ ሰው እድል እሰጣለሁ። የባህሪ ልጅ ነው መለስኩ። ለማርያም ነው ወይስ አይደለም? አልመለስክም። ለማርያም እሱ አስገኝ የለውም። በቃ ስለዚህ የባህሪ ልጇ ነው ወይስ አይደለም? የባህሪ ልጇ ነው ወይስ አይደለም? ተጀምሯል።
የባህሪ ማርያም አሁን ማርያም ለአምላክ የባህሪ እናቱ ናት ወይስ አይደለችም? ቀለል አድርግልህ ብለህ ሶስት ጊዜ ተመላለስክበት። ባህሪ እናቱ ናት ወይስ አይደለችም? ሌላ አይነት አማርኛ ወይም ትርጉም ማነው የምትጨነቀው? ሁለቱም መልኩ ብትመልስ ሁለቱም ጋር እንትን ውስጥ ነው ራሱ የሚሆነው ዲያላማ ውስጥ ነው ያለው ራሱ ማለት ነው። እኔ አልኩህ እኮ በቃ ነገርኩህ። ማርያም ምንድነው የመለኮት ባህሪና የስጋ ባህሪ የተዋሃዱባት ነች ናት እንጂ የባህሪ ልጅ ማርያም የባህሪ እናት አይደለችም። እኛን መስሎ ወይም ሰው መሆኑን እንድንዳስሰው እንድንነካው ከኛ ጋር አብሮ እንዲበላ እንዲጠጣ የተደረገ መከራ እንዲቀበል የባህሪው ልጁ ናት ወይስ የጸጋው ልጁ ናት ብላችሁ ጥያቄ ስጠይቋቸው የባህሪ ልጁ ናት ይላሉ። ማን የባህሪ ልጇ ነው ይላሉ። አምላክ ከማርያም ተገኝቷል ወይ ስትሏቸው አልተገኘም ይላሉ። የጸጋ ልጅ ነው ወይ ብለን ስንጠይቃቸው አዎ የጸጋ ልጅ ነው ይላሉ ሲመልሱ ማለት ነው። ከዛ በኋላ ምን ጥያቄ ይመጣባቸዋል? ከማርያም ደግሞ ሰው የሆነ አለ ልጅ አለ። የማርያም ያብራኳ ከፋይ ከስጋ ስጋ ከነፍሷ ነፍስ ሰው ነው። ያ ሰው ለማርያም የባህሪ ልጇ ነው ወይ የጸጋ ልጇ ነው ብላችሁ ጥያቄ ብትጠይቋቸው የባህሪ ልጅ ነው ይላሉ። ለምን? ከሷ ስለተገኘ። ከሷ የተገኘ ምንድነው? ሰው ነው። ስለዚህ አሁን ጥያቄ ማርያም ስንት ልጅ ነው ያላት? ጃክ መጨረሻ ላይ ስንት ልጅ ይኖራታል? መጨረሻ ላይ ማርያም በውጤቱ 2 ልጅ ይኖራታል። አንደኛው የጸጋ ልጅ ነው፣ አንደኛው የባህሪ ልጅ ሆኖ ይቀመጣል። ግልጽ ነው አርጊመንቱ። ስለዚህ የኛን አስተምሮ መጀመሪያ ተመልሳል መልስም ስላልክ እንትና አቡኪ የምትለው ነገር አለ? የምትጨምረው ነገር አለ? ጨምር እስቲ። ኡስታዝ ይሄ አርጊመንት ዝም ብሎ እንዲማ ማለፍ የለበትም እና እዚህ ላይ በደንብ እንድታወራ ስለፈለኩኝ ነውና ፎርኬ ምን መሰለ አሁን የኡስታዝን ጥያቄ እንድትረዳው ዝም ብዬ አንድ ቀለል ያለ ጥያቄ ልጠይቅህ። መጀመሪያ የማርያም እናት ስሟ ማን ነው? ፎርኬ ሃና። ኦኬ ሃና ለማርያም ማርያም ለሃና የባህሪ ልጇ ናት? አዎ። ኦኬ የባህሪ ልጇ ናት ያልከው ለምንድን ነው? ራሷን መስላ ራሷን አክላ ከዛ ደግሞ ሰውኛ ባህሪያት የሰውኛ ባህሪዎችን የሚስማማት ስለሆነ ማለት ነው። እሺ የጸጋ ልጅ ናት ማርያም ለሃና? የጸጋ ማለት ስጦታ ማለት ነው። ሊሆንም ይችላል ማለት ያው ፈጣሪ በጸጋ ሰጥቷታል። እንግዲህ የሰው ልጅ ራሱን መፈብረክ አይችልም። ጽንስ ፈጣሪ ነው የሚያበረክተው። ስለዚህ የጸጋ ማለት አንተ በዚህ ደረጃ ተረድተዋል ማለት ነው። ጥሩ። እሺ ኦኬ። እግዚአብሔርስ ለማርያም የባህሪ ልጅ ነው? የባህሪ ልጅ ወይ ነው ወይ አይደለም? ልክ እንዳሁኑ ማለት ነው። እና አሁንም እዛው ልትመልሰኝ ነው እኮ ለወሂድ የተናገርኩትን እኮ ነው የምደግምልኝ። አይ አሁን በተናገርከው ሴንስ አሁን ሃና ማርያም ለሃና የባህሪ ልጇ ናት እንዳልከኝ እግዚአብሔርስ ለማርያም የባህሪ ልጇ ነው ወይ? እሺ ቆይ ክርስቶስ ፈጣሪ ነው፣ ማርያም ፈጣሪ አይደለችም። ስለዚህ የባህሪ ልጇ አይደለም። ቆይ ይሄ ፈጣሪ የሆነ አምላክ በማርያም ማህፀን ውስጥ አደረ። ደግሞ እንዲያድር ያስገደደው ማንም የለም፣ በራሱ ፍቃድ ነው ያደረው። ትክክል። ሰው እንዲሆንም ደግሞ ማንም ያስገደደው የለም፣ በራሱ ፍቃድ ነው ሰው የሆነው። ትክክል። ስለዚህ አሁን የባህሪ ልጇ ባህሪዋ ነው ካልን እሷን ፈጣሪ ነች ልንል ነው ማለት ነው። ስለዚህ የባህሪ ልጇ አይደለም፣ የባህሪ ልጇ አይደለም። ቆይ አይደለም መልስልህ። አይደለም ከሷ የወሰደው ባህሪ ደግሞ አላ። ለምሳሌ የሰውኛ ባህሪያቶችን ወስደዋል። መራብ፣ መጠማት፣ መገረፍ፣ መሞት፣ መነሳት፣ እነዚህ ነገሮች ደግሞ ከሷ ወይም ግማሽ አይደለም ነው እያልከን ያለው? ግማሹ ነው ግማሹ አይደለም ነው እያልከን ያለው? እሺ ክርስቶስ አንተ መለኮት ክርስቶስ ሰው ሆነ ስንል ሙሉ በሙሉ መለኮት ብቻ ነው ትላለህ ወይስ ሰው ብቻ ነው ትለኛለህ? በቃ ሚውት አድርግና ጥያቄውን በደንብ አሰላስለው የጠየቅንህን ጥያቄ። ምክንያቱም በዚህ ደረጃ ኢየሱስ ክርስቶስ ጋር ሲመጣ ከሆነ አእምሯችሁን ማትጠቀሙት አደገኛ ይሆናል። ስለዚህ ሌላ ሰው ይቀጥላል ማለት ነው። ሚውት አድርግ። ቆይ ሚውት አድርግ። ከሂን ጋር ቀጥሉ ኡስታዝ። ኦኬ ሂን ሰላም ብያለሁ። ሰላም እንዴት ናችሁ? ሰላም ነው አለን እግዚአብሔር ይመስገን። ኦኬ ጥሩ። ጥያቄውን ሰምተዋል? አዎ። አምላክ ለማርያም የባህሪ ልጇ ነው ወይስ የጸጋ ልጇ ነው? የባህሪ ልጅ ምን ማለት ነው? የባህሪ ማለት መገኘት ማለት ለምሳሌ እምቅድመ ዓለም ወልድ ከአብ የተገኘ ስለሆነ የአምላክ ልጅ ይባላል አይደል?
ከሱ ከአብ ስለተገኘ። እሺ አንተ አንተ ስለ እናትህ ወይ ለአባትህ የምን ልጅ ነህ? የባህሪ ልጅ ነኝ እኔ። የባህሪ ልጅ ነኝ ከነሱ የተገኘው። ለምን? ከነሱ ስለተገኘው። ከነሱ ስለተወለድክ ነው? ስለተገኘው መገኛዬ ነው። ስፐርም ሴል ነው፣ ኤክሴል ነው። ፈርቲላይዝ ያደርገው አይደል? የተገኘውማ ከአምላክ ነው። የተወለድከው ነው ከነሱ የተገኘው ሰው ከአምላክ እንደሚገኝ አምላክ አስገኝ ነው። ግን የሚያስገኘን ከምንድን ነው ይባላል? ለምሳሌ መገኛ፣ ለምሳሌ የሰው መገኛው ምንድን ነው? ብዙ ተባዙ። የመጀመሪያው ሰው መገኛው ምንድን ነው? ከአፈር አፈር ነው መገኛው። በቃ አፈር ልክ እንደዛ እንደ አፈር መገኛ ብለህ የእናትና የአባት አላይ ቻርጅ የሆነው ስፐርም ሴል እና ኤክሴል አለ። ከዛ ነው አይደል የሚገኘው? አዎ እሱ ሲገኝ ማንነቴ ነው። ምንነቴ ከአዳም ነው የሚጀምረው። ማንነቴ ከነሱ ይጀምራል። አሁን ጥያቄ የሚነሳው ምንድነው? አምላክ ከማርያም ተገኝቷል ወይስ አልተገኘም? አልተገኘም፣ ተወልዷል እንጂ። ኦኬ፣ የባህሪ ልጇ ነው አምላክ ለማርያም? ያ መባል ይችላል፣ ምክንያቱም ከእርሷ ስለተወለደ ማለት ነው። ስለተገኘ የተገኘ ነገር ነው ማወቅ። ስለተወለደ አይባልም እንደዛ። አይ ለምን አይባልም? ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። እነሱ ከስጋና ከደም ከወንድ ፈቃድ አልተወለዱም። ከማ ተወለዱ ይላል? ከመንፈስ አይደለም። ጥቅሱን በደንብ ይኸው። ከማ ተገኙ ይላል? ከማ ተወለዱ ይላል? ከማ ተወለዱ ይላል? እስኪ ከፍ አድርገው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። እነሱ ከስጋና ከእግዚአብሔር ተወለዱ ይላል። ስለዚህ ከእግዚአብሔር የተወለደ ሁሉ ከእግዚአብሔር ተገኘ ማለት ነው ኦንቶሎጂካሊ። አይ ይሄ በጸጋ ነው እያወራ ያለው። በጸጋ ነው ስንወለድ ገብቷል። አዎ አሁን ጥያቄ የሚነሳው አምላክ ከማርያም ካልተገኘ የባህሪ ልጇ ነው ወይ? ባህሪ ማለት ኦንቶሎጂካሊ ብላ ያዘው። ባህሪ ኦንቶሎጂ በእንግሊዝኛ ማለት ነው። ኦንቶሎጂካሊ ኦሪጂን ያደረገው አምላክ ከማን ነው? እሺ ስለ ኢየሱስ ክርስቶስ ስናወራ ቅድመ ዓለም ምንድነው? ቅድመ ልደትና ድህረ ልደት የሚባል አለው። ግልጽ ነው። ዓለም ከአብ ድህረ ዓለም ከድንግል ማርያም ተወልዷል ስለምናምን ሁለት ልደት ተወልዷል። አዎ ስለመወለድ አይደለም የጠየቅኩ፣ ስለመገኘት ነው የጠየቅኩ። ወልደዋል። አልተገኘም፣ ከድንግል ማርያም አልተገኘም፣ ተወልዷል እንጂ። ስለዚህ የባህሪ ልጇ ነው ወይ ለሷ? አዎ የባህሪ ልጇ ነው። ምክንያቱም ክርስቶስ መለኮት እኮ አይ መለኮት አልተገኘማ። ያልተገኘ ነገር ነው የባህሪ ይባላል። አይ ሲጀመር የባህሪ ልጅ ለመባል እኮ የግድ መገኘት የሚል ሎጂክ አዎ አለ። የትም ቦታ ከኔ ነው የሰማኸው እንጂ ከፈለክ የትም ቦታ ጠይቅ። የባህሪ ልጅ ማለት እሱ ነው፣ መገኘትን ነው የሚያሳየው። ባህሪ ማለት ኦንቶሎጂ ነው። የባህሪ ሲባል እኔ የምረዳው ማለት ነው። ለምሳሌ የባህሪ ልጅ ለምሳሌ እኔ ከእናት ከአባቴ ተገኝቻለሁ፣ የባህሪ ልጃቸው ነኝ ማለትም ከእነርሱ ስለተወለድኩ ማለት ነው። ስለተወለድክ አይደለም ስለተገኘህም ጭምር ነው። ማዕፀን የሚያከራዩ አለ አይደለ? ታይላንድ ማዕፀን ይከራያሉ አይደለ? ከነሱ ያ ማዕፀን ያከራየችው ሴትዮዋ ስትወልደው ማዕፀኗ ውስጥ የነበረው ልጅ የሷ የባህሪ ልጇ ነው ወይስ የክራይ ልጇ ነው? የእናት የስፐርምና ኤክሴል የእነሱ ልጅ ነው። ስፐርም ሴልና ኤክሴል አንዳንድ ሰዎች አዎ ስለማይችሉ ታይላንድ ሄዱና ስፐርም ሴልና ኤክሴል ተወስዶ ማዕፀኗን ታይላንዳዊ የሆነ ሴት ጋር ይኬድና ማዕፀን ይከራያሉ። ልክ ልጁ 9 ወር ሲሞላው ሲወለድ ይዘውት ይመጡና የራሳቸው ልጅ ነው። ማዕፀን ብቻ ነው የተከራዩት። እዛ ውስጥ ጽንሱ ፕሮሰስ አድርጎ ስትወልደው ያቺ የወለደችዋ ሴትዮ ለልጁ የባህሪ እናት ናት ወይስ አይደለችም? አይ የእርሷ ምንም እንትን የለውም አይደል? ኤክሴል በቃ አሁን ስለዚህ መወለድ ጉዳይ አይደለም ጥያቄው። ስለዚህ አሁን አምላክ ከማርያም ተገኝቷል ወይስ አልተገኘም? አልተገኘም። የባህሪ ልጅ ነው ወይስ አይደለም? ተወልዷል። ግን የባህሪ ልጅ ነው። ከሷ የተገኘ ነገር አለ ከማርያም? አዎ፣ ምክንያቱም ስጋዋና ነፍሷን ነስቶ ነው የተወለደው። ኖ አምላክ ነው ያልኩ። አምላክ ተገኝቷል ወይ ነው ያልኩ። መለኮት አልተገኘም፣ ተወልዷል እንጂ አልተገኘም። ስለዚህ የባህሪ ልጅ አይደለም አምላክ ለማርያም ነው። አይ እኔ ደግሞ አርጊመንት የመሰለ የባህሪ ልጅ ለመባል የግድ መገኘት ብቻ አይደለም። ለምሳሌ ከእርሷ ስጋና ነፍሷን ወስዶ ስለተወለደ ሰው ነው። ሰውነቱ ነው የእሱ ሰውነት፣ የአምላክ ሰውነት ነው ማለት ያለብህ። የአምላክ ሰውነት አምላክ የለበሰው ስጋ አምላክ ሰውነት ገንዘብ ያደረገው ከተዋህዶ በኋላ ከተዋህዶ በኋላ ነው። እሺ ጥሩ። ስጋና ደሙን ይሄ ሰው የሚባለውን ነገር ከእሷ የወሰደው
ከተፈጠረ በኋላ ነው ወይስ ከመፈጠሩ በፊት ነው የወሰደው? ማለት የተዋሃደው ከማርያም የተዋሃደው እሺ ከተዋሃደ በኋላ ነው የተፈጠረው ወይስ ከተፈጠረ በኋላ ነው የተዋሃደው? አይ ስጋውን ከምንድን ነው ከተፈጠረ በኋላ ነው። ኤናይፖስታሲስ አንድ ሳይሆን ገባኝ። እሺ ኦኬ ጥሩ። ስለዚህ አሁን ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ ነው እንትን ያለው? የተፈጠረውን ስጋ ነው የተዋሃደው። የተፈጠረው ስጋ ነው። ጥሩ። ከማርያም የተፈጠረውን ነው የወሰደው ካልክ አምላክ ከማርያም የወሰደው ነገር ነው እንጂ ያለው የሷ የባህሪ ልጅ አይደለም። ነው እንጂ ከእርሷ ስጋና ነፍስ ነስቶ ነው የተወለደው እኮ። ስጋና ደም እኮ የነሳው እኮ ስጋውና የሱ ስጋና ደም ነው የተዋሃደው ወይም ደግሞ ከራሱ ጋር አንድ ያደረገው ስጋና ደም ነው ከማርያም የተገኘው እንጂ እሱ አምላክ ግን ከሱ አልተገኘም። ለት የለውም ይላል ሃይማኖታው ላይ ማለት መለኮት ራሱ ዲቫይኑን ነው የምትለኝ ወይስ ኢየሱስ? ለመለኮት ቅድመ ዓለም እንጂ በኋላ ላይ በድህረ ዓለም ለመለኮት ሁለተኛ ልደት የለውም ይላል። አይኛ ሁለት ልደት ብለን ነው የምናምነው። መለኮት ዲቫይን ሳይሆን ቃል ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ልደት በተዋህዶ ከበረ ብላችሁ ነው የምታምኑት እንጂ ለመለኮት አዎ እንደዛ አሁን እሱ ዲቫይንም አይደለም። ያ አዎ መለኮት ከማርያም ካልተገኘ መለኮት ለማርያም መገኘዋ ካልሆነ የባህሪ ልጅ ነው ወይስ የጸጋ ልጇ ነው? ለማርያም የባህሪ ልጇ ነው ያልኩበት ምክንያት ስለተገኘ ሳይሆን አሁን የባህሪ ልጅ የሚለው ቀጥታ አንተ ያገናኘው ከመገኘት ጋር ነው። ነገር ግን እንደዛ ነው ሲወለድ ራሱ ጠይቅ አይሆንም ነው። አይ ለምሳሌ አይሆንም። ሂድና ጠይቅ፣ ተማሪዎችን ሂድና ጠይቅ። የባህሪ የሚባለው የባህሪ ውልደት የሚባለው የባህሪ መገኘት ከሌለ ውልደት የሚባል ነገር የለውም ራሱ ማለት ነው። ተወለደ የሚባለው ነገር እንዳልኩ ነው። ቅድም ዮሐንስ ወንጌል 1:12 ላይ እንዳልኩ ነው ከአምላክ ተወለዱ ይላል። ግን የተገኘ ነገር አይደለም። የባህሪ ጉዳይ ሳይሆን የጸጋ ጉዳይ ነው። ኦኬ ጥያቄውን ልገልብጥልህ እዚሁ ላይ ማለት ነው። ድንግል ማርያም ማህፀን ውስጥ ሰው ሆኗል አይደለ? ኢየሱስ ያ ሰው ሙሉ ሰው ነው? ፍጹም ሰው ነው? ፍጹም ሰው ፍጹም አምላክ። ኦኬ ፍጹም ሰው ነው ሲባል ሙሉ ነው? የሰው ማንነትም ምንነትም አለው? 100% እኮ የሰው ማንነትም ምንነትም አለው። ኦኬ ጥሩ። ያ ማንነትና ምንነት ያለው ሙሉ ሰው ለአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው? ለአብ ያው ከተዋህዶ በኋላ ስለማይነጠል የባህሪ ልጅ ነው የምንለው። ኦኬ ከአብ ተወልዷል ያ ሰው ማለት ሰውነቱን ነው ሪፈር ያ ሶስት ሰውነቱን ሪፈር ያ ሰው ሙሉ ሰው ኢየሱስ ፍጹም አምላክ ፍጹም ሰው ነው አይደለ? ያ ፍጹም ሰው ድንግል ማርያም ማህፀን ውስጥ የሰው ማንነትና ምንነት ያለው ከአብ የተገኘ ነው ወይስ አይደለም? አይ ቃል ነው የተገኘው ከአብ እኮ። ከአብ ተገኝቷል ወይስ አልተገኘም? ያ ሰው ከሆነ በኋላ ያ ሰው ድንግል ማርያም ማህፀን ውስጥ የሰው ማንነትም ምንነትም ያለው ሰው ከአብ ተገኝቷል ወይስ አልተገኘም? እኮ ምንድነው ሰውነቱን ከያዘ በኋላ ማለት አርጊመንት ራሱ ልክ አይመስለኝም። ሰውነቱን ከያዘ በኋላ ከአብ ተገኘ ሳይሆን አስቀድሞ ድንግል ማርያም ማህፀን ውስጥ ይኸውልህ፣ ድንግል ማርያም ማህፀን ውስጥ የተፈጠረ ሰው አለ። የሰው ሙሉ የሆነ ማንነት ምንነት ያለው ነገር አለ። ከማርያም ከነፍሷ ነፍስ ከስጋዋ ስጋ የነሳ ሰው አለ አይደለ? ያ ሰው ለአብ የባህሪ ልጁ ነው ወይስ አይደለም? ሰውየው ራሱ ያው ምንድነው ያው አባቴ ብሎ ይናገራል አይደል? ኢየሱስ በምድር ላይ ሲመላለስ የባህሪ እኔ ያልጠየቅኩም እሱን ከሱ ከተዋህዶ በኋላ ነው አይደል? ከተዋህዶ በኋላ ምናምን ነገር አትለይቱም ብላችሁ ታምናላችሁ? ኦኬ ከተዋህዶ አንተ የምትለኝ ከተዋህዶ በፊት ነው? ከአብ የተገኘ ነው ወይ? ከአብ የተገኘ ነው ወይስ ከማርያም የተገኘ ነው? እኮ ክሊር ስታደርገው እየጠየቀኝ ያለው ከተዋህዶ በኋላ ያለውን ሰው ነው ወይስ ምንድነው? ሰው ስትል በፊትም በኋላም አድርገውና በፈለግከው አድርገውና ያ ከድንግል ማርያም የተገኘው ሰው ፍጹም ሰው ወይ ሰው ማንነትም ምንነትም ያለው ከአብ ተገኝቷል ወይስ አልተገኘም? ተገኝቷል። ከአብ ተገኝቷል። እንዴ ያኮ ሰው እኮ ፍጡር ነው። ፍጡሩ ነው ከፈጣሪ የተገኘው ኖ አይ ተገኝቶ አሁን ከተዋህዶ በኋላ ያው ሪፈር ምንድነው ሰው ከሆነ በኋላ ምንድነው ተዋህዶ እኮ ያ ሰው ከአብ ተገኝቷል ወይ ነው ጥያቄው እኮ። በቅድመ ዓለም ተገኝቷል። አዎ በቅድመ ዓለም ያ ሰው ተገኝቷል ነው የምትለኝ? ያ ሰው ፍጹም ሰው ወይም ደግሞ ሙሉ የሰው ማንነትና ምንነት ያለው
ከአብ ተገኝቷል ወይስ አልተገኘም? ሰው ብለህ ከፈልከው፣ ግን ሰው ብለህ ከፈልከው። ያው ስለ ስጋው እያወራኝ ከሆነ ሳትከፍል እያወራኝ ከሆነ ከአብ ሰው ሲባል ሙሉ ሰው ነው የሚባለው እኮ። አንተ የጎደለ ነገር የለም፣ ከሰውነት የጎደለው ነገር የለም። ፍጹም ሰው ነው ካልክ ሙሉ ነው። የሰው ማንነትም ምንነትም ያለው ሙሉ ሰው አለ። ያ ሙሉ ሰው ከአብ ተገኝቷል ወይስ አልተገኘም? አይ ሰውየውን ከሆነ አይ ተገኘ የሚባለው ያው ስለ መለኮት ምንድነው ቃል ወይ ወልዶታል ማለት ስለማይከፈል አሁን ለምሳሌ ኢየሱስ ብለን ቃል ወልዶታል ወይ? ያንን ሰውነት አብ ወልዶታል ወይ ነው የምልህ። ኦንቶሎጂካሊ ነው እኮ ሳይወልደው ታዲያ እንዴት ልጁ ይሆናል? ከሱ አልተገኘም። የባህሪ ልጁ አይደለም ማለት ነው። ኦኬ እሺ፣ ጥያቄውን ክሊር እናድርገውና ያ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ፕሮሰስ ያደረገው ያ ጽንሱ የሰው ማንነትም ምንነትም የሆነ ፍጹም ሰው ሙሉ ሰው ከአብ የተገኘ አይደለም። የአብም ልጅ አይደለም፣ አልወለደውም። ወሎታል እኮ ስጋውን ብለህ ከፈልኳ። ነገር ግን ከተዋህዱ በኋላ ስጋ ብዬ አልከፈልኩትም፣ ሰው ብዬ ነው የከፈልኩት። እሺ ችግር የለውም። ሰውን ብትለው እሺ፣ መለኮት መጥቶ ስጋን ተዋህደ የሚል ነገር አለ። እስቲ በጣም ደጋገምኩ ይሄንን ነገር። መለኮት መጥቶ ስጋን ተዋህደ የሚል ጥቅስ ልትሰጠኛለህ? አንድ ትሰጠኛለህ? ባይብል አይ መለኮት አይ ቃል ስጋ ሆነ የሚለውን ነው የማሳየው። በታዲያ ተዋህዶ የሚባል ነገር የለም። ሆነና ተዋህደ እኮ ይለያያል። ነው አይ ጸጋና እውነት ተመልቶ በእኛ ማደረ ይላል። ሰው ሆነ አደረ ነው የሚለው። በእኛ ነው ያደረው፣ በእኛ ነው ያደረው፣ በመካከላችን አደረ ይላል። ጸጋና እውነትን ተሞልቶ ሰው ከሆነ በኋላ ነው። ሰው ከሆነ በኋላ ጸጋና እውነትን ተሞላና በመካከላችን አደረ፣ ከኛ ጋር ሆነ ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። የጠየቁት ጥያቄ መለኮት ሆነ የሚለው ቃል በባይብል በስንት መልክ ይተረጎማል? ሆነ የሚለው ኤግኔቱ የሚለው ቃል ያው ሆነ ሊትራሊ ያው ብዙ አሉ ጥቅሶች እንጂ ያው እና ኦኬ። ስለዚህ ተዋህደ የሚለውን ነገር የሚያመለክት ነገር አለ። ሆነ የሚለው ቃል ተዋህደ፣ ለበሰ ወይም ደግሞ ጨመረ ምናምን በሚል የመጣበት እንትን አለ። ሆነ የሚል ቃል እኮ አይ እዚህ ስፔሲፊክ ጥቅሱ ላይ ነው። አሁን ቃል ስጋ የለም እሱ ላይ እኮ የለም። ቃል ስጋ ሆነ በሚለው ላይ ተዋህደ የሚባል ነገር የለም። ስለዚህ መለኮት ከስጋ ጋር ከመዋሃዱ በፊት ነው፣ ከተዋህደ በኋላ የሚባል ነገር የለም። ኮንሴፕቹዋል ፍሬምወርክ ስለሆነ ብቻ ነው ከአንተ ጋር ተስማምቼ እየተጠያየቅን ያለ ነው ማለት ነው። ያ ሰው ድንግል ማርያም ማህፀን ውስጥ ያለው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አላት። ማርያም የወለደችው ወንድ ልጅ በስምንተኛው ቀን የተገረዘው በመንፈስ ቅዱስ አማካኝነት በእናንተ ትምህርት የተገረዘው በስምንተኛው ቀን የተገረዘው ያ ወንድ ልጅ ሙሉ ሰው ፍጹም ሰው የተባለው ሙሉ የሰው ማንነትና ምንነት ያለው ከአብ የተገኘ ነው ወይስ አይደለም? ኦኬ እሺ አሁን እዚህ ጋር ሰው ብለህ አሁን ለምሳሌ ኢየሱስ ብዬ ነው የማወራ። ኢየሱስ ሲባል ደግሞ ቃልም አት ሴም ታይም ሰውነቱን አንድ ላይ የያዘውን አንድ አካል እዛው ሃይማኖታዊ ላይ ራሱ አይደለም እንደዛ አይደለም ነው። የፍጡር ስም አይደለም፣ የማስም ነው። ገባኝ። ግን የማስም ነው ያ የፍጡር ስም አይደለም እንዴ? ያሸዋ የፍጡር ስም ማለት ያሸዋ ኢየሱስ የሚባል ስም ኢየሱስ የሚባሉ ሰዎች አልነበሩ? ኢየሱስ ክርስቶስ ነው የምታወራው ወይስ? የናዝሬቱ ኢየሱስ ከድንግል ማርያም ከመወለዱና ከማደጉ በፊት ከሱ በፊት የነበሩ እኮ ኢየሱስ የሚባል ስም የያዙ ብዙ ሰዎች ነበሩ አይደል እንዴ? ያ ሊኖሩ ይችላል። ስለዚህ የፍጡር ስም ነው እኮ ፍጡራን ሲጠቀሙበት የነበረ ስም ነው። እያወራን ያለነው ስፔሲፊክሊ ስለ ኢየሱስ ክርስቶስ ነው እኮ። ኢየሱስ የሚለውን ስም ያገኘው እኮ የፍጡር ስም ነው ራሱ። ስለዚህ የፍጡር ስም ለፈጣሪ ስም መሆን አይችልም ማለት የፍጡር ስምና የፍጡር ማዕረግ ስም ለፈጣሪ ስም መሆን አይችልም። ማን እሱን? እሺ ኢየሱስ የሚለውን ስም የያዘ ሰው ነገር የለም። ለምሳሌ ኢያሱ የሚባል ሰው ታውቃለህ? ኢያሱ ያው በግዕዝ ማን ይባላል? ኢያሱ ትክክለኛ ስሙ እንጃ። ኢየሱስ ነው አይደል እንዴ ስሙ? እሺ መጽሐፍ ኢያሱ በግዕዝ ምን ይባላል? ያው መጽሐፍ ኢያሱ ነው ያው አይደል? ኦሪዛ ኢየሱስ ይባላል። ላውጣልህ? ኦኬ እሺ ቢሆንስ ላውጣልህ? ኢያሱ አንዳንድ ላይ እኮ። ስለዚህ ኢየሱስ የሚባል ሰዎች ነበሩ፣ የፍጡር ስም ነው። ያ ግን እሺ አምላክ ከተወለደ በኋላ ስሙን የያዘው ኢየሱስ ክርስቶስ አምላክ አልተወለደም። አምላክ ተወለደም የሚል ባይብል ላይ ጥቅስ የለም። አታገኝም። እሱን ተወውና ግን ኢየሱስ የሚለው ስም አይ አሁን ምንድነው ቃል ምናምን ሳይሆን ያው መጽሐፍ ቅዱስን እንደሚለው ቃል ይገድላል፣ መንፈስ ያድናል፣ ትርጓሜ ያድናል። ችግር የለውም እሱ ችግር የለውም። ስለዚህ ቃል ውስጥ ግን በባይብል ውስጥ ኢየሱስ
እና ክርስቶስ የሚባሉ የፍጡር እንትኖች ናቸው። ፍጡራኖች ሲጠቀሙበት የነበረ ስም ነው። ኢየሱስ የሚለው ስም በዕብራይስጥ ያሸዋ ቆይ አዳምጠኝ። በዕብራይስጥ ያሸዋ፣ በግሪክ ሰብስቲቱንት ኢየሱስ፣ በግዕዝ ደግሞ ኢየሱስ ይባል ነበረ። ኢያሱ የሚለውን ለመለየት ብሎ ነው ያመጡት። ኢያሱ አማርኛ ላይ ኢያሱ ብሎ ያስቀመጡት። የነዌ ልጅ ኢየሱስ ነው የሚለው። ኢየሱስ ዘወልደ ነቢዩ ይለዋል ግዕዙ። ኢያሱ አንዳንድ ላይ ስትመለከተው ኦሪት ዘኢየሱስ የሚባለው ማለት ነው። ስለዚህ ወደ 5 6 7 ሰዎች ኢየሱስ የሚባሉ ሰዎች ነበሩ። ይሄ ስሙ የፍጡር ስም ነው። መልአኩ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 32 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስ ትያለሽ ሲላት ኢየሱስ የሚለውን ስም የፍጡርን ስም ነው የተጠቀመው መልአኩ። ኢየሱስ ደግሞ ምንድነው? ክርስቶስ ነው። ኢየሱስ ብለን ነው የምታምነው። ክርስቶስ ማለት ምን ማለት ነው? ያ መሲህ የተቀባ ማለት ነው። የተቀባ ማለት ነው። ስለዚህ ክርስቶስ የሚባሉ ብዙ ሰዎች ነበሩ አይደል? ክርስቶስ የሚባል እኔ አላቅም። ክርስቶስ የሚባል እንዳለ አላቅም። ኢሳይያስ 45:1 ላይ ቂሮስ የሚባለው ክርስቶስ ተብሏል። በግሪክ በዕብራይስጥ ማሻህ ተብሏል።